ሰላም ጤና ይስጥልን ውድ ኢትዮጵያውያን በሙሉ በያላችሁበት እንኳን ለሆሳዕና አደረሳችሁ እያልኩኝ እንኳን አደረሳችሁ እያልኩኝ ሰሞነ ሕማማት ስለሆነ በዛውም መልካም የትንሣኤ በዓል እንዲሆንላችሁ ከወዲሁ ምኞቴን ገለጽኩኝ። አምላካችን መድኃኒታችን ሀገራችንን ባርኮልን ጠብቆልን በሰላምና በፍቅር ለቀጣይ ዓመት እንዲያሻግረን መልካም ምኞቴ ነው። እናታችን ቅድስት ድንግል ማርያም ወላዲተ አምላክ ረድኤተ ልቦና የጻድቃን የደናግል መመኪያ የመነኮሳት እመቤት የመላእክት እህት እመቤታችን ወላዲተ አምላክ ቅድስት ድንግል ማርያም የዘርዓ ያዕቆብ እመቤት የአባ ጊዮርጊስ ዘጋስጫ እመቤት የቅዱስ ያሬድ እመቤት እመቤታችን ቅድስት ድንግል ማርያም ልደታ ለማርያም ኪዳነ ምህረት በዓታ ለማርያም እናታችን ስመ ብዙ እመ ብዙሃን እመቤቴ ቅድስት ድንግል ማርያም ለሁላችን ሕዝበ ክርስቲያን መመኪያችን ዘውዳችን አምባችን መጠጊያችን መዳኛችን ነችና በረከታችንም ጭምር ስለሆነች ይህን በዓል በሰላም በፍቅር በአንድነት በጸሎትና በስግደት እንድናሳልፍ ብርታቱን ሰጠን ዘንድ ከወዲሁ እንማጸናለን። ሁላችሁም ሕዝበ ክርስቲያን ይህ ቻናል ኦርቶዶክሳዊ ቻናል ስለሆነ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቻናሉ እንዲያድግ ከወዲሁ እለምናችኋለሁ። ውድ ኢትዮጵያውያንና ትውልደ ኢትዮጵያውያን ኦርቶዶክሳውያን በሙሉ በዓሉ የሰላም የፍቅር የአንድነት የመዋደድ እንዲሆንልን ከወዲሁ ምኞቴን ገልጫለሁ። ይህን ቻናል ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ እንድትሆኑም ተማጽኛለሁ። አምላካችን መድኃኒታችን ኢየሱስ ክርስቶስ በትንሣኤው ያስበን። መልካም የትንሣኤ በዓል ከወዲሁ ምኞቴን ገለጽኩኝ። መልካም ቆይታ፣ መልካም ሆሳዕና፣ መልካም በዓል። ሰዎች ስላመኑ ብቻ አይደለም ማመን ያለብን። ሰዎች ነጭ ልብስ ለብሰው ስለመጡ ብቻ አይደለም ነጭ ልብስ መልበስ ያለብን። ሰዎች ሊቆርቡ ስለመጡ ብቻ አይደለም ለመቆረብ የምንዘጋጅ። ይህ ለከንቱ ውዳሴ ለዝና የምናደርገው አይደለም፣ ዋጋ የተከፈለበት። በብሉይ ኪዳን የነበረውን አገልግሎት እናውቃለን፣ እናነባለን የብሉያትን መጻሕፍት በተለይ ኦሪት ዘሌዋውያን የአይሁድ በዓላት የሚባሉ 7 በዓላት አሉ። እንዲሁም እነሱ መስዋዕት የሚያቀርቡባቸው ዋና ዋና ምክንያቶች 5 አይነት አሉ። መስዋዕት የሚያቀርቡበት ምክንያት እነዚህ በዓላት ይከበራሉ። መስዋዕት በየአይነቱ ይቀርባል። ለሰው ልጅ ግን ፍጹም ድነት አልሰጠም ነበር። የሚገርመው ነገር ስንት በሬዎች ታርደዋል፣ ስንት ላሞች ታርደዋል፣ ስንት በጎች ታርደዋል። ይህን ያህል ቁጥር የማይባል ምክንያቱም ብትሉ በኃጢአታችን ምክንያት በበደላችን ምክንያት ዕለታዊ መስዋዕት አለ በየቀኑ የሚቀር በየቀኑ የሚታረድ በየቀኑ ደሙ የሚፈስ በየቀኑ ቁርባን ይቀርባል። የእህል ቁርባን ይቀርባል። የሚቃጠል መስዋዕት ይቀርባል። ያ ሁሉ እነማንን አዳነ? ለጊዜው ከረሃብ ሊያስታግሳቸው ይችላል። በጊዜው የነበሩ ሕመምተኞች ሊፈወሱ ይችላሉ። የታመሙ ይፈወሳሉ። ለምጽ ያለባቸው ከለምጽ በሽታ ይፈወሳሉ። የተለያየ የህመም አይነት ያለበት ግን ገነትን አስከፈለ ይገርች ከቃሉ ጋር ናቸው። የቃሉ ባለቤት ሁላችን ይባርካል። ይህ የምንነጋገረው ልብ ብለን ምን ያህል ዋጋ እንደተከፈለልን ከልባችን አጠንጥነን የእያንዳንዳችን ድርሻ ማወቅ እንድንችል ነው። ጊዜያዊ መስዋዕት አይደለም። ይህ ምሳሌ ለምሳሌ የቀረበ መስዋዕት አይደለም። ጉበኑን መቃኑን ተቀብቶ
መልአከ ሞትን የሚከላከል ብቻ አይደለም፣ የዘላለም ሕይወት የሚያወርስ ነው። እዚህ እኮ ነው እዚህ በማቴዎስ ወንጌል ምዕራፍ 26 ቁጥር 26 ላይ ህብስቱን አንስቶ ያዘ። የጸሎተ ሐሙስ ደቀ መዛሙርቱ የሰጣቸው ባርኮ ጸልዮ ለውጦ አክብሮ ቆርሶ እንኩ ብሏል። ህብስቱን አነሳ፣ ጸለየ። አያችሁ ጸሎት ምን ያህል አቅም እንዴት እንዳስተማረ ዝም ብለን ዘው እንዳንል ወደ ስጋው ዝም ብለን እንዳንቀር ወደ ደሙ ዝም ብለን እንዳንቀር ክርስቲያናዊ ሕይወታችን ዝም ብለን እንደማንመራው ክርስትና ሕይወት ብሎ እንደማይበስል ባረከ፣ ቆረሰ። ደቀ መዛሙርቱ ምናቸው እንካችሁ፣ ይህ ነገር የሚቆረሰው ስጋዬ ነው፣ ነገ የሚቆረሰው ብለህ የዕለተ ዓርቡን ስጋ አድርጎ ነው የሰጣቸው። ነገ የሚቆረሰው ስጋ እንካችሁ ብሉ አበላቸው፣ በልቶ አበላቸው። ነገ የሚቆረሰው አሁን የሚታደለው እግዚአብሔር ልጅ ሙሉ አይደለም። በቀራንዮ የተቆረሰው ስጋ ነው። በቀራንዮ ከጎኑ የፈሰሰው ደም ነው። እዚህ እኮ ነው በውሉ ውዳሴ ማርያም ላይ ስንጸልይ እንደምናገኘው ሁላችሁም እንደምታነቡት በውይዘ ደሙ ቅዱስ አንጽሖሙ ለማይምናን ወደ ሕዝብ በውይዘ ደሙ ቅዱስ ተፈሰሰው ደሙ በደሙ ፈሳሽነት ሕዝቡን ከኃጢአት ለያቸው፣ በደሙ አከበራቸው፣ በደሙ አዳናቸው፣ በደሙ ለያቸው፣ በደሙ አከበራቸው፣ በደሙ የመንግስተ ሰማያት ዜጎች አደረጋቸው። ስለ ብዙዎች ለኃጢአት የሚፈስ ያለው እኮ ስለ ብዙዎች የኃጢአት ስርየት ነገ የሚፈሰው ደሜ ይህ ነው። ጠጡ። ስለ ብዙዎች የኃጢአት ስርየት በዚህ መግባት ትችላላችሁ። ከስጋውና ከደሙ አትራቁ። እዚህ ጋር መንገድ ላይ ቆማችሁ ልቀቁት። እናንተ ምለፍ ወደ ውስጥ